አይ አለው አሁን አይሰማም። እነዚህ ሰዎች ውይይት ስሉ እውነት እኮ የሚመስላቸው ሰዎች በዚህ መማር ነው ያለባቸው። እና ያው 5 ደቂቃ እንኳን ማውራት አይችሉም። ለማንኛውም ማስረጃ ከከፈተ ይክፈት። አሁን ገብቶ ነበር እና ብቻ የሆነ እንትን የሚል ኡስታዝ አንድ ነገር የሚል አለና እንትን የሚጮህ ሁሉ ቦምብ አይደለም ይላልና እንደተባለው የሚጮህ ሁሉ ቦምብ አይደለም እንዳየነው ነው። የክርስቲያን አፖሎጂስት ነን የሚሉ ልጆች በቃ በጣም ይጮሃሉ፣ ግን ስለሚጮህ ቦምብ ነው ብላችሁ አታስቡ። ምንም በቃ የሚያውቁት ታሪክ የለም። 5 ደቂቃ እንኳን ማውራት አይችሉም። ቀጥሉ። እሺ ትሰማለህ። እሺ አመሰግናለሁኝ። በክርስቶስ ዙሪያ ፍጡር ፈጣሪ የጠየቁት ጥያቄ ሰው ወልዳለች አልወለደችም ወይ ነው? ሰውን ወልዳለች ወይስ አልወለደችም? ስግው ቃልን ወልዳለች። ሰውን ወልዳለች ወይስ አልወለደችም ነው ጥያቄ። ስግው ቃልን ወልዳለች። ሰው ብቻ አልወለደችም። ስግው ቃልን ወልዳለች። መልስ ሰው ብቻ ወልዳለች ብዬ አይደለም የጠየቁት። ሰው ወልዳለች ወይስ አልወለደችም? ሰው ስትል መለኮት የተዋሃደው ሰው ነው ወይስ ሰው ወልዳለች ወይ ነው ጥያቄ። ምን የተዋሃደው እያልጠየቁ ስግው ቃልን ወልዳለች። ኦኬ ጥሩ እሺ እንሂድ። ላቀለለ አምላክን ወልዳለች። አምላክን በስጋ እኮ አምላክን ወልዳለች ስለ አምላክን ወልዳለች ብለህ ነው የምትለኝ። ሰውን ወልዳለች ስለ ኦኬ ጥሩ እሺ። ማርያም ለአምላክ የባህሪ እናቱ ናት ወይ የጸጋ እናቱ ናት? አይ የባህሪ እናቱ በስጋው ነው ወይስ በመለኮቱ? አይደለም ለአምላክ ነው ያልኩ የጠየቅኩ። ለአምላክ ማርያም የባህሪ እናቱ ናት ወይስ የጸጋ እናቱ ናት? የባህሪ እናቱ አይደለችም። የባህሪ አባቱ አብ ነው። በስጋ ግን ወልደዋለች። የስጋ እናቱ ናት። ኦኬ ጥያቄው አምላክን የባህሪ እናቱ ናት ወይ? የባህሪ በሰውነቱ ነው ወይስ በመለኮትነቱ? በሰውነቱ ከሆነ አጠየቁም አምላክን ያልኩ። አምላክ ሲባል መቼም ሰውነትን አይደለም መለኮትን ነው የሚያመለክተው። አምላክ ለማርያም የባህሪ እናቱ ማርያም ለአምላክ የባህሪ እናቱ ናት ወይስ አይደለችም? አሁን ጥያቄዎች ተደርበው የመጡ ናቸው። ምክንያቱም ደርበን ያመጣቸው አልመለስኩም። የመጀመሪያውን ስላልመለስክ ወደዚህ መጣው ተውኩት። ምንም ያመጣው ጥያቄም ቀላል ነው። ይሄም በስርዓት ልንገርህ። አሁን ለአምላክ የባህሪ ስትል አምላክ እመቤታችን የአምላክ ባህሪ አይደለችም። በስጋው ግን አጠየቅ እንደዛ አይደለም ያልኩ። አሁን መልሰው ነበረ አምላክ ይላል ሳልኖር ሃይማኖት አበው ወደ ጭቅጭቅ እንዳይመጣ እየፈራው ነው። እየተጠነቀቅኩ ነው የማወራ። የምጠይቅህን ጥያቄ መልስልኝ። ማርያም ለአምላክ የባህሪ እናቱ ናት ወይስ የጸጋ እናቱ ናት? አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ ይላል ሃይማኖት አበው። ማርያም በስጋ ተወለደች፣ በመለኮት አትወልደውም። ስለዚህ ጥያቄ ፉርሽ ነው ማለት ነው እኮ። ስለዚህ መለኮትን አልወለደችውም ማለት ነው ማርያም። መለኮትን አልወለደችውም ብለን አናምንም እኛ፣ መለኮት ስለማይወለድ። እሺ አምላክን ወልደዋለች? አምላክን በስጋ ወልደዋለች። ኦኬ የአምላክ እናት ናት? ኦፍ ኮርስ አዎ። የባህሪ እናቱ ናት ወይስ የጸጋ እናቱ ናት? የባህሪ ስትል የባህሪ ማለት ከሷ የተገኘ በስጋ ወለደችው አልን እኮ። በስጋ ከሷ ነው ባህሪዋ ነው የተገኘ። አምላክነቱ ከሷ ያልተገኘ ነው አይደለ? አምላክነቱማ እሷ ጅማሬ አይደለችም። እሷ ስግው ቃል። ስለዚህ ለአምላክ የጸጋ እናቱ እንጂ የባህሪ እናቱ አይደለችም አይደለ? በስጋውማ እናቱ ናት እንጂ ነው የጠየቅኩ። ስለ አምላክ ነው እየጠየቅኩ ያለሁት። ስለ አምላክነቱ ነው እየጠየቅኩ ያለሁት። በአምላክነቱ የአምላክነትን ባህሪ ከሷ አልነሳም። እሷ ፍጡር ናት። እንዴት ሆኖ ከሷ ፍጡር ናት? ስለዚህ የማርያም የባህሪ ልጇ አይደለም ማለት ነው። አምላክ ስለ አምላክ ነው የማወራው። በሰውነቱ ለምን ይጠቅማል ታዲያ? በስጋው እናቱ ናት። በመለኮቱ ባህሪው ግን ስለ መለኮት ነው የጠየቅኩ። የመለኮት እናትነቷ የባህሪ ነው ወይስ የጸጋ ነው? አንዴ አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ አልኩህ እኮ። በመለኮት አትወልደውም አልከኝ። እሱማ አልከኝ እኮ። በመለኮት ማትወልደው ከሆነ የማርያም አምላክ የማርያም የባህሪ ልጇ ነው ወይ? በስጋው የባህሪ ልጇ ነው አምላክ። በስጋ የስጋ እናቱ ናት። በስጋው በሰውነቱ ገንዘብ አደረገው ስጋ። አይ ጥያቄው አልገባም መሰለኝ። አንዴ ልሞክርና ከዛ በኋላ አስተላልፋለሁ። ጥያቄው ገብቶኛል ኡስታዝ። አልገባህም? ምክንያቱም ገብቶኛል።
አንድ ልሞክርና ካልሆነ በቃ ለጃቢር እድሉን እንሰጥና እኔ ሜት አድርጌ እቀመጣለሁ። አምላክ ለማርያም ልጇ ከሆነ የባህሪ ልጇ ነው ወይስ የጸጋ ነው? ከሷ የተገኘ ነገር የለውም። ከሷ የተገኘ ነገር ከሌለው የባህሪ ምን አልከኝ? የባህሪ ልጇ ነው ወይ ላልከው፣ ይኸውልህ አምላክ ስትል መለኮትን እሷ አልወለደችም። በስጋው ግን እናቱ ናት እያልኩ ነው። መለኮትንማ ካልወለደች አምላክንም አልወለደችም። ምክንያቱም መለኮት ማለት አምላክ ማለት ነው ትርጉሙ። በስጋው አልኩ እኮ ስጋው በማለት ለምንድን ነው በእኮ አዋሃጅ እኮ ናት። በማለት ለነገረ ተዋህዶ እንትን ላይ በስጋና በደም ስለሚካፈሉ ይላል ወንድሞቹ ስለ ሐዋርያት ሲናገር አይደለ እኮ በሚለው ምን ነው የሚያመለክተው? በአያያዥ ነው። አጫፋሪ በአያያዥ ነው እንጂ የተለየ ነገር የለውም። አሁን ጥያቄ የሚነሳው አምላክ እናት አለው ወይ ብዬ ስለ አዎ አልከኝ። ማርያም ለአምላክ እናቱ ናት ወይ ስለ አዎ። አምላክ ለማርያም የባህሪ ልጇ ነው ወይ ብዬ ስጠይቅ አልመለስክልኝም። የባህሪ ልጇ ነው። ስለ አምላክ ነው እየጠየቅኩ ያለሁት፣ ስለ ስጋው አይደለም የጠየቅኩ እኮ። ስለ አምላክ ስትል በስጋ ስለተገለጠ ነው ወይ ስለ መለኮት ነው? ነጥለህ ነው አመመጣ አንተ እኮ ነጥለህ ነው አመመጣ አንተ እኮ ልዩነት የለውም። ኖ እኛ አምላክን ወለደች ስንል መለኮት ነው። ያሁኑ ቆይ ሳልኖር ያሁኑ ነጥብ በጣም ግልጽ ነው። ለምን አትመልሶ? በጣም ግልጽ ጥያቄ እኮ ነው የጠየቀ ያለው ኡስታዝ ሳልኖር አለክ ያለው እኮ ኖ አሜን አለውኝ መልሽ አለው። ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? በስጋው እናቱ ናት። ባህሪዋ ለሰለላችንም የባህሪያችን ስለ አምላክነት ነው። ስጋውን ስለ አምላክነት ነው። ለአምላክ የባህሪ እናቱ ናት ወይስ አይደለችም? አይ አምላክ ስትል መለኮትን እሷ አትወልድማ። መለኮትን በስጋ ነው ደጭው እኮ። ስለዚህ ለመለኮት የባህሪ እናቱ ናት ወይስ አይደለችም? አራ የመለኮት የባህሪ አኮ ወልደ ማርያም በመለኮቱ አልኩ እኮ ተናገርኩ። አላ በከመስራት እኮ ገባኝ። በስጋ ተወልዳለች እንጂ በመለኮት አትወልደውም አልኩ። ገባኝ። ስለዚህ ለመለኮቱ የባህሪ እናት ናት ወይስ አይደለችም? በደንብ አዳምጠኝ። እሷ መለኮትን አልወለደችም። የመለኮትን ማለች እሷ ግን ክርስቶስን በስጋ ወለደችው እኮ። ናት ወይስ አይደለችም? ይቅርታ ላቋርጥ ተው በቃ ድርቅ ካለ ላቋርጥና ጃቢርዬ፣ የሚገርም ነገር በጣም የሚገርም ነገር ኑፋቄ ነው የሚያስተምረው ትምህርት። አሁን ይሄ ትምህርት ማለት ነው ማርያም መለኮትን ወዳለች የሚል ማስረጃ ልስጥህ። እኔ ከሰይፈ ሥላሴ ላይም ከሌሎቹ ላይም ከአዋልድ መጽሐፍቶች ውስጥ የመለኮት እናት ይላታል ማርያምን። መለኮት ማለትና አምላክ ማለት ልዩነቱ ምንድነው? ሰው ማለትና ሰውነት ማለት ነው ልዩነቱ። ሰው ስትል ከዛ በኋላ ሰውነት ስትል ማለት ነው። ቴዎቶኮስ ማለት የግሪከኛው ቃል ራሱ መለኮት ለሚለው ቃል ቴዎቶኮስ ነው የሚለው። ቴዎቶኮስ ማለት ትርጉሙ አምላክነት ማለት ነው። መለኮት ማለት አምላክነት ማለት ነው። ኤፌሶን ሮሜ ምዕራፍ 1 ቁጥር 20 ላይ የዘላለም ኃይሉ ደግሞ አምላክነቱ ይላል። ግዕዙ መለኮት ብሎ ነው የሚያስቀምጠው። አይተቆኑ መለኮት ማለት ሁለት ትርጉም አለው። አንደኛ ግዛት ማለት ነው። ግዛት ማለት ነው ፍጥረታት ወይ በግዛቱ ስፍራ እግዚአብሔርን አመስግኑት የሚለው ላይ ምንድነው የሚለው? መለኮት ነው ብሎ የሚያስቀምጠው። መለኮት ማለት ግን አምላክነት ማለት ነው። ስለዚህ ማርያም የመለኮት እናት አይደለችም ስትል የአምላክ እናት አይደለችም እያልክ ነው በሌላ አባባል። ጨርሰሃል ኡስታዝ? ላውራ አሁን አንተ ያልከው የአምላክ እናት ናት ወይስ አይደለችም ስለ የአምላክ እናት ናት አልከኝ። እናትነቷ ለአምላክ የጸጋ ነው ወይስ የባህሪ ነው ስለ በስጋ ትለኛለህ። እዛ ጋር ለመቀጸል ስትሞክር ማለት ነው። እኔ አልጠየቅኩም በምንድን ነው ብዬ አልጠየቅኩም። ራሱ በመለኮት ነው በስጋ ነው በአጥንት ነው በደም ነው ብዬ አልጠየቅኩም። የጠየቅኩ ማርያም ማርያም ለአምላክ እናቱ ናት ወይ ስለ አዎ እናቱ ናት። ቴዎቶኮስ ትባላለች፣ የአምላክ እናት ትባላለች፣ ወላዲተ አምላክ ትባላለች ብላችሁ ታምናላችሁ። ግን እናትነቷ የጸጋ ነው ወይስ የባህሪ ነው ብዬ ጥያቄ አቅርቤልህ ነበር። መጀመሪያ የጸጋ ነው ብለህ ነበረ። ከዛ ከስር አይባልም ሲሉ ወዲያው ቀየርከው ራሱ ማለት ነው። ጃቢር ቀጥል። ማንም ያለኝ የለም። ቆይ ልመልስልህና ማንም ያለኝ የለም። ኮሜንትም አለይም ኡስታዝ ዘይድ አንደኛ የራሴ የተማርኩት አስተምሮ ነው፣ የሚያወዛግበኝም አይደለም። ለመለኮት እናቱ ናት የባህሪው ብትል እንደዛ የሚባል ነገር የለም። ምክንያቱም መለኮትና ስለለው ክርስቶስን በስጋ ወለደችው። የአምላክ እናት ናት ስንልኛ መለኮትን ወለደችው እያልን አይደለም፣ ክርስቶስን በስጋ ወለደችው ነው። ከዚህ ቀደምም ዳሄ ጸልሳኔውን አላውቅም አንተ ማርያም የአብ ሚስቱ ናት ብለሃልና
አንዳንድ ግዞችን የምታመጣቸውም ሰይፈ ስላሴ የምትለው መሰረተ ቢስ ክርክር ነው። ምክንያቱም የሃይማኖት መከራከር አይደለም። ሳልኑር ወደ ሌላ ነጥብ አትግባ። ከፈለክ እሱን ከፈለክ ላሳይ ይችላል። ከምን አንፃር ነው አውቀዋለሁ እኔ ለአብ መራቱ የሚለው ሚስት የተባለችበት ምክንያት ምንድነው የሚለውን ነገር ይኸውልህ። ቆይ ሳልኖር ሚስት የተባለችበት ወይም ሙሽራይት የተባለችበት ከምን አንፃር ነው ብለህ ግን ተብላለች ወይስ አልተባለችም የሚለውን ነገር እሱ ማየት እንችላለን። ሌላ ርዕስት ነው። አሁን የመጀመሪያውን ጨርስና ወደዛ መሄድ ትችላለህ ከፈለክ። ቀጥል። ጃቢር ሚስት ትባላለች ቤተክርስቲያን ሙሽራ፣ ኢየሱስ ሙሽራ፣ ቤተክርስቲያን ወደ እሱ እንገባለን። ሳልኖር ተመለስ። ሌላ ቦታ ላይ መሄድ ፈለክ? አልገባኝም። አይ ከዚህ ቀደም አንዳንድ ነገሮችን ሰይፈ ስላሴ የሃይማኖት መከራከሪያ አይደለም። ኖ አሁን በቃ እሷን ተውና አሁን የአምላክ ሚሊዮን ጨርስ። ቀጥል ጃቢሮ አዋራው። እሺ ሳልኑር። ስለዚህ ማርያም የአምላክ የባህሪ እናት ናት ወይስ አይደለች? የባህሪ እናት ስትል በስጋው ነው የወለደችው። በስጋ ከሷ ባህሪ እኔ ስለ ስጋው አይደለም ስለ መለኮት ነው የጠየኩት። ስለ አምላክ አንተ እንደምትለውን ያልመልስልህማ በነገርኩ በስጋው እናቱ ናት ያለው። እሺ ቆይ አይደለም እኔ አሁን ቅድምም እንዲህ ለብስታሽኝ ነበር። ማርያም ለአምላክ የባህሪ እናት ናት ወይስ አይደለችም? ይሄ ማወቅ ፈለኩ እንደሆነች ወይ እንዳለ። የባህሪ በስጋው ነው ወይስ የአምላክ ለመለኮት እናት አይደለችም እሷ? ማሻአላ። ስለዚህ አምላክ እናት አይደለችም ማለት ነው። የባህሪ መለኮትን በስጋ ነው የወለደችው። ታዲያ ለመለኮት እናት ይኖረዋል እንዴ? መለኮትን በስጋ ወለደችው አልኩ። እንዴት ታምታተኛለህ? ስለዚህ አምላክ የባህሪ እናት የለውም ማለት ነው አይደል? አንተ ይሄን ሳታውቅ ነው ከክርስትና ወጣ እንዴ? አይ ድገምልን። ይሄንን ስለማያምኑ ነው። አምላክ የባህሪ እናት የለውማ። በደንብ አዳምጠኝ። መለኮት የባህሪ እናት አልከው። ክርስቶስ በስጋ እናቱ ናት በስጋው። በመለኮት ግን እናቱ በአምላክነቱ የባህሪ እናት አለው። በአምላክነቱ ስትል መለኮትን ነው የምትለኝ ወይስ? አምላክ ማለት መለኮት ማለት እኮ ነው እኮ እኛ አምላክ ስግው ቃል ነው የምልህ። ስግው ቃል በስጋው እናቱ ናት። ስለ አምላክ ስግው ቃል ሲሆን አምላክ የባህሪ እናት አለው ወይስ የለውም? የስግው ቃል እናት ናት። በስጋው በለበሰው ስጋ እናት ናት አይደለችም? አምላክ የባህሪ እናት አለው ወይስ የለውም? አምላክ ስለ ስግው ቃል ነው። ስግው ቃል ያለው ስለ መለኮት ነው የጠየቅኩ ያለሁት። መለኮት ማለት አምላክ ነው። መለኮት ተነጥሎ ስግው ቃል አልኩ እኮ ነው። ተዋሃደ እንዴ? መለኮት ስጋን አለበስም እንኳን ስለ አምላክ ነው የጠየቅኩ። አምላክ የባህሪ እናት አለው ወይስ የለውም? ስግው ቃል አምላክ ነው አይደለም? እኔም እኮ ስለ አምላክ ነው የምመልስልህ። ስግው ቃል ማለት እኮ ፍጹም ሰው ፍጹም አምላክ ማለት ነው አይደል? ኦፍ ኮርስ እና አምላክ ነው አይደለም? ስግው ቃል ነው አምላክ ነው። በቃ የስግው ቃል እናት ናት እሷ። በቃ የስግው ቃል እናት ናት። የአምላክነት ውስጥ እናት ናት። የባህሪ ስግው ቃል ስለ አምላክ አልኩ እኮ ጨረስን። እዚህ ላይ ተዘጋ እኮ። የአምላክ የባህሪ እናቱ ናት ወይ? የስግው ቃል እናት ናት። እሺ የወልድ እናት ናት የባህሪ? ወልድም በመለኮቱ አትወልደውም፣ በስጋ ነው የምትወልደው። በመለኮት እናቱ እኮ የወልድ የባህሪ እናት ናት ወይስ አይደለችም? የባህሪ እናቱ ስትል በስጋ ወልደዋለች። ወልድን መለኮትን በስጋ ወልደዋለች። የወልድ የባህሪ እናት ናት ወይስ አይደለችም? ሳልነው በስጋ ወልደዋለች ስልህ እሷ ስጋን ነስቷል። ስጋን ሲነሳ ደግሞ ባህሪን ነስቷል እያልኩ ነው። በስጋ እሺ ወልድን በስጋ ወልደዋለች። ወልድን በስጋ ኦፍ ኮርስ በስጋ ወልደዋለች። ቴንክ ዩ። እሺ የወልድ የባህሪ እናቱ ናት በስጋ ነው? በስጋ አይደለም የወልድ የራሱ በስጋ እያልኩ ነው። ስጋ እንደምን ተረሳልን? ለእኛ እኮ ስጋ ለማዋሃድ እኮ በስጋ ነው። በስጋ እናቱ ናት። ኖ እኔ እሱን አልጠየቅኩም። በምን ወልደዋለች በምኑ እናቱ ናት አይደለም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። ወልድን አካላዊ ቃልን ወልድን በስጋ ወልደዋለች። በምን ወለደችው አልጠየቅኩም። ወልድ ለሚባለው አምላክ የባህሪ እናቱ ናት ወይስ አይደለችም? በስጋ ወልደዋለች። የኢየሱስ ክርስቶስ ጸጉር ፍጡር ነው ፈጣሪ? ጥሩ ጥያቄ። ይሄ መልስ ነው። እኔ ሰለቸኝ ኡስታዝ። አንዴ ድል ስጥኝ። ሳልኖርም በነገራችን ላይ በጣም ስለምወደው እንትን ማለት አልፈልግም። ምንድን ነው የሻከረ ነገሮች እንዲኖሩኝ አልፈልግም። ጥሩ ግንኙነት ሊኖር። እሺ ቀለል አድርገው ጥያቄውን፣ ምናልባት አወሳሰቢው ከሆነ ብዬ አሰብኩኝና ማለት ነው። ድንግል ማርያም ማፀን ውስጥ የተጸነሰና ጽንስ ሆኖ የነበረ ፍጹም ሰው አለ አይደለ? ሳልኖርዬ ድህረ ተዋህዶ ነው ወይስ ጊዜ ተዋህዶ? ሁለቱም። ሁለቱም እንዴት ሆናል? ጊዜ ተዋህዶ ሌለ ወይ አንደኛው? ቅድመ ተዋህዶ ሳይሆን
ጊዜ ተዋህዶና ድህረ ተዋህዶ ማለት ነው። ልክ አሁን ጊዜ ተዋህዶ ከመቅስፈት መለኮት መጥቶ ከስጋ ጋር ሲዋሃድ ያ ስጋው ድንግል ማርያም ማህፀን ውስጥ ጽንሱ ተጸንሷል አይደል? የተጸነሰው ጽንስ አለ አይደል? የሷ ከስጋዋ ስጋ ከነፍሷ ነፍስ ወጥቶ ሰው የሆነው ኦፍ ኮርስ አው ከቃል ጋር ተዋህዶ ተጸንሶ ቆየ ሳይሆን አካላዊ ቃል ይኩነን ይበከመስ አሁን ለምሳሌ ይኸውልህ ሳልኖር እንዲገባኝ ነው። እኔ ከእናትና ከአባቴ ነው ሰው መሆኑ መሰረት ከእናትና ከአባቷ ነው ሰው የሆነው። ኢየሱስ ያ ሰው ፍጹም ሰው የምትለው እንደኔና እንዳንተ የሚበላ የሚጠጣው ከድንግል ማርያም ነው ሰው የሆነው አይደል? ያለ ዘራ በሲ እውነት ነው፣ ትክክል ነው። ይበላ ያ ሰው ለማርያም የባህሪ ልጅ ሆነው አይደል? እንደው ልጅስ ከሷ ምን ማልወሰደ ብላችሁ አታምነው? በስጋ በኩል ኦፍ ኮርስ በስጋ በለበሰው ስጋ ያ ሰው የማርያም የባህሪ ልጅ ሆነው አይደል? በስጋ በለበሰው ስጋ ነው ያ ሰው ነው እኮ ያልኩት። ሰው ነው ያልኩት፣ ስለ አምላክ አይደለም። ሰው ስልኮ ልክ ነህ፣ በስጋ እያልኩ ነው። ልክ ነው፣ በስጋ ነው። አሁን በቀለለ በስጋ እኮ ነው ብቻ ነው የሚያደርገው። ውስጣቱ ምን መሰለህ እንትን ላይ ዕብራውያን 1:14 ላይ ልጆቹ በስጋና በደም ስለሚካፈሉ ይላል ስለ ሐዋርያት ሲናገር። ስለዚህ ሁላችንም በስጋና በደም የምንካፈለው ከእናትና ከአባታችን ነው፣ ምንም ጥያቄ የለውም። ያ ከእናትና ከአባታችን የተካፈልነው ስጋና ደም ምክንያት እኛ ለእናትና ለአባታችን የባህሪ ልጅ ነን አይደለ? ኦንቶሎጂካሊ አዎ፣ ትክክል። አዎ ልክ ኢየሱስም በፍጹም ሰውነቱ የድንግል ማርያም የባህሪ ልጅ ነው ወይስ አይደለም? በፍጹም ሰውነቱማ ኦፍ ኮርስ ከሷ ነው ባህሪውን የነሳ ከሱ በፍጹም ሰውነቱ የባህሪ ልጇ ነው ማለት ነው ያ ጽንስ ውስጥ ያለው። ኢየሱስ ስትል ግን መለኮትን በፍጹም ሰውነቱ በስጋውን ማረሰው ከተዋህዶ በኋላ አይከፈልም፣ አንከፍልም። ስጋ ነው ማለት እንዲገባ ነው። አይከፈልም። ጊዜ ተዋህዶ ነው የማወራው። በዛ ያዘውሽ ጊዜ ተዋህዶን ያዝልኝ። ኦኬ አሁን የድንግል ማርያም የሷ የማህፀኗ ፍሬ የነበረው የባህሪ ልጇ ነው አይደል? ያ ሰው ያ ፍጹም ሰው በስጋው በኩል ኦፍ ኮርስ ከሷ ነው ባህሪንም ሁሉንም የነሳ። ኦኬ ያ ሰው ለአብ ልጁ ነው። የአብ ልጅ በመለኮት ነው ወይስ ኖ ያ ሰውነት ያ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደርገው ከስጋዋ ስጋ ከነፍሷ ነፍስ ተነስቶ የተገኘው ከማርያም የተገኘው የማህፀኗ ፍሬ የነበረው ለአብ ልጁ ነው ወይስ አይደለም? ከማህፀኗ ፍሬ የነሳውን ነው የተጸነሰውን ነው አይደል የምትለኝ? የተጸነሰው ጽንስ ነው መለኮት ያው አይጸነስም፣ ሙሉ ነው። በጣም ጥሩ አሁን ገብቶኛል። ኦፍ ኮርስ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። አዎ ግን ጥያቄውን አልመለስክልኝም። አግኝተውና የኢየሱስ ክርስቶስ ልጁ ነው ወይ ነው ያልከኝ? ልጁ ነው ወይ የመለኮት ልጁ ነው ወይ ነው ያልከኝ? የመለኮት ልጁ ነው ወይ? አዎ ያ ሰውነት ለአብ ልጁ ነው ወይ? ልጁ አይደለም። ተመልከት ጃቢር ሰማው። ብራቮ። በቃ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ያልሆነ ነገር አለው። እሱ ነው የምልህ። በቃ የንስጥሮስ ትምህርት ጋር ገባ ዘሎ ከኛ ለማምለጥ ብሎ አብራራ ትፈቅድልኛለህ? አሁን አንተ የምትፈልገው ይሄው ሚት አድርገህ ከጃቢር ጋር ቀጥል። ከዚህ በኋላ ይሄው አብራራ። ምንድነው ያለኝ? የድንግል ማህፀን ፍሬ ላይ ውስጥ ያለው የአብ ልጅ ነው ወይ አለኝ። ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ያ የድንግል ማርያም ልጅ ቆይ ኢየሱስ ክርስቶስ በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ስለዚህ ያ የማህፀኑ ፍሬ የአብ ልጁ ከሆነ አባት አለው ማለት ነው። ስለዚህ ትክክል ነኝ፣ አልተሳሳትኩም። በሰማይ እናት የለውም፣ በምድር ደግሞ አባት የለውም። በሰማይ ካለ እናት በምድር ካለ አባት የተጸነሰ። ስለዚህ ምንም የተሳሳትኩት ነገር የለም። ጥያቄ ታለ ጠይቁኝ እኮ። ኢየሱስ ክርስቶስ ስጋው አባት የለውም ማለት ነው። ያለ ወንድ ዘር ማለት ምን ማለት ነው? ያለ ወንድ ዘር ተፈጠረ ስንል እኮ ስለዚህ አባት የለውም። አባት የለውም ስትል ከምን አንፃር? የባህሪ አባት የለውም ስትል ከምን አንፃር? የባህሪ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ይላል እኮ የባህሪ አባት አለው ኢየሱስ ክርስቶስ ስጋው የባህሪ አባት የለውም። ማሻአላ። ስለዚህ ኢየሱስ ክርስቶስ ስጋው እግዚአብሔር የባህሪ አባቱ አይደለማ። በስጋው ነው የምልህ፣ በመለኮቱ አይደለም እኮ። ገባኛው በስጋው ጋይስ ስጋ ምናምን የሚባለው ነገር እንትን እንዳይበዛ
ስጋ በሚለው ስጋና ደም ዛሬ ማጠቃለያ ልስጥበትና ትቀጥላላችሁ ምን እንዳሉን ሁሉም ሰው እንዲረዳ ማለት ነው። ያጀም አሁን ዛሬ እየተማርን ያለው ነገር ምን መሰላችሁ? ኢየሱስ ክርስቶስ አንዱ አባት አለው፣ አንዱ ደግሞ አባት የለውም። ገባችሁ አይደል? ኢየሱስ ክርስቶስ መለኮትነቱ አባት ብቻ ነው ያለው፣ እናት የለውም። ኢየሱስ ክርስቶስ ሰውነቱ ደግሞ አባት የለውም፣ እናት ብቻ አለው። ሁለት አንዱ እናት አለው፣ አንዱ አባት አለው። አንዱ እናት የለውም፣ አንዱ እንደሱ አይደለም። ይኸውልህ ልንገርህ፣ አሁን አንተ እንደምትለው አይደለም። ወደ አምላኬ ወደ አምላካችሁ የሚል አለ የለም? ወደ አባቴ ወደ አባታችሁ ሰውነቱ አባት አለው። ወደ አምላኬ ወደ አባቴ የሚል ምኑ ነው? ወደ አባቴ የሚል ምኑ ነው እኮ እንትን ሰውነቱ ከሆነ ንገረን። የባህሪ አባት አለው ሰውነቱ ኖ ልንገርህ የቃል ገንዘብ ለወልድ ምኑ ነው? የቃል ገንዘብ እንተው ለቃል እንተው ለስጋ ብለን የምናገረው የቃል ሁሉ እኮ ለወልድ ተሰጠው እኮ ለስጋ። የቃል ገንዘብ ለስጋ ተሰጠው። ኦኬ የስጋ ሁሉ ለመለኮት ተሰጥቷል እንዴ? ታዲያ ተገንጥሎ የቀረ ነገር አለ እንዴ? እንተው ለቃል ኮነ ለስጋ ወይ እንተው ለስጋ። መለኮት በስጋ ፍጡር ነው? መለኮት ፍጡር ወፈጣሪ ይባላል። ኖ መለኮት በስጋ ፍጡር ነው። የስጋን ባህሪ ገንዘቡ ካደረገ በደንብ አሁን ትንሽ ድቀት ላብራራለህ እንዴት እንደሚባል ላብራራለህ። ቆይ ተመለስ። መለኮት በስጋ ፍጡር ነው? ላብራራለህ፣ አዳምጠኝ እኮ ንገረኝ። ነው ያልከው? ነው ላብራራለህ፣ አዳምጠኝ። ታብራራልኛለህ። ነው ወይ ያልከው? ይባላል። ላብራራለህ ይባላል። መለኮት ፍጡር ይባላል በስጋ? አዎ አዳምጠኝ፣ ይባላል። አረ ላሽ ሰምተሃል ኡስታዝ? ላብራራ። ቆይ ተሽታብራ። እሺ ቀጥል፣ አብራራ። ሪከርድ ማለት ላብራራ። እሺ አሁን ላብራራ ይፈቀዳል? በጣም ጥሩ። በደንብ አዳምጠኝ። አመሰግናለሁ። ሚውት አርጉ። መለኮት ረቂቅ የነበረ መለኮት፣ በሁሉ የመላ መለኮት ፍጡር ገንዘብን ገንዘቡ ሲያደርግ ፍጡር ይባላል። ስጋ ደግሞ የሚራብ የሚጠማ የሚደክም ውስን የሆነ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል። ስጋ ከመለኮት ርቀትን ገንዘቡ ያደርጋል፣ መለኮት ደግሞ ከስጋ ግዝፈትን ገንዘቡ ያደርጋል። ስለዚህ ፍጡር ወፈጣሪ ማለት ያ ነው። እንዴት ነው መለኮት ፍጡር የሚባል ትሉኝ እንደሆነ መለኮት በሁሉ የመላ ረቂቅ የነበረው መለኮት ሁሉን ጨይ የነበረው መለኮት ፍጡር የሆነ የሰውን ልጅ ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ውሱን የሚደክም የነበረ ስጋ መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ በመለኮት ፈጣሪ መለኮት በስጋ ፍጡር ሲባል ስጋ ደግሞ በመለኮት ፈጣሪ ይባላል ማለት ነው። መለኮት ፍጡር ይባላል። ተመለሰልህ? ሰምታችኋል? መለኮት ፍጡር ይባላል። ተመልሶልኛል። ከምን አንፃር አሁን አንተ መለኮት ፍጡር ይባላል ስትል ከምን አንፃር አልኩህ? እኔ አብራርቼልሃለሁ። የስጋውን ባህሪ ገንዘብ ኦፍ ኮርስ በቃ እሺ። የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? የሰው ልጅ ፈጣሪ የሚባል ከምን አንፃር ነው? መለኮትን ገንዘቡ ስላደረገ ገብቶኛል፣ ተረድቻለሁ። ዋናው ፖይንት ምንድነው? መለኮት ፍጡር ይባላል። በቃ መለኮት ፍጡር ይባላል። ስጋን ገንዘቡ ስላደረገ ይኸውልህ፣ መለኮት ፍጡር የሚባለው በደንብ አዳምጥ ልንገርህ። መለኮት ፍጡር የምንለው እንዴት ነው ካልከኝ፣ መለኮት አስረድተኛል። ለሌላውም ልንገርህ። ቆይ ለሌላውም ልንገርህ። አስረድተኛል። ወደ ቀጣይ ጥያቄ ጠይቀህ አንድ ደቂቃ ስጠኝ። እኔ አላወራም። አንድ ደቂቃ ስጠኝ። ታወራለህ። አንድ ደቂቃ ብቻ፣ አንድ ደቂቃ ጃዬ ሰወድ በጀለብዩ አምላክ። በቃ ጥሩ። ይኸውልህ መለኮት በሁሉ የመላ ረቂቅ ሲሆን ይኸውልህ መለኮት ረቂቅ በሁሉ የመላ ሲሆን ነገር ግን የሚራብ የሚጠማ ግዙፍ ስጋን ገንዘቡ ሲያደርግ ፍጡር ይባላል። የሰው ልጅ ደግሞ የሚራብ የሚጠማ ሲሆን መለኮትን ገንዘቡ ሲያደርግ ፈጣሪ ይባላል። ስለዚህ ፍጡር ወፈጣሪ ይባላል አልኩ። እኔ እሱን አልጠየቅኩም። የጠየቅኩህ መለኮት የስጋውን ባህሪ ገንዘቡ ስለሚያደርግ ፍጡር ይባላል ብለካል አይደለ? የሰው ልጅም ደግሞ ፈጣሪ ይባላል። ፍጡር ብላ ተቆም። የሰው ልጅም ደግሞ ፈጣሪ ይባላል። ችግር የለውም። ተለዋወጡ። ፍጡሩ ፈጣሪ ሆነ፣ ፈጣሪው ደግሞ ፍጡር ሆነ። ተለዋወጡ። በቃ ተገናዝቦ ኦፍ ኮርስ ተዛረፈ ዘርፍ ይባላል በቅኔ ቤት። እሺ ሰውነቱ ሲራብ መለኮትነቱ ይራብ ነበር?
በስጋው ታዲያ ሞተ ስንል መለኮት በስጋ ሞተ እኮ ነው የምንል። ምን ማለት ነው? መለኮት እኮ ነው በስጋ የሞተ ብራዘር። ኖ መለኮት ይርበው ነበር ስጋው ሲርበው። ይኸውልህ አሁን አንተ ችግር ትልቁ ነገር አይሃለሁ ሁሌ ነጥሎ አይታየም። ከተወር በስጋው ተርቧል መለኮት በስጋ ተራባ እኮ። የማይነጣጠል ከሆነ ከስጋው ጋር መለኮት አንድ ላይ ተርቧል ወይ? የማይነጣጠል ከሆነ በማለት ምን ማለት ነው? በስጋው ተርቧል በማለት እንደሆነ ምን አስረዳኝ። አሁን መለኮት በስጋው ሲራብ መለኮትነቱን ተርቧል አንድ ላይ። በጣም ጥሩ እንግዲህ አዳምጠኝ ልንገር። ለምሳሌ እኛ አምላክ በስጋ ሞተ ስንል ምን ነው ሞተ እያልን እኛ ምን ነው ሞተ ምንል? እኛ አምላክ በስጋ ሞተ ስንል ምን ነው ሞተ ምንል? ስጋ ነው ሞተ ምንል? ስጋ ሞተ ትላላችሁ፣ መለኮት አልሞተም ትላላችሁ እንዴ? ወይ መለኮት በስጋ ሞተ ነው እንጂ ምንል? መለኮት እኮ ነው በስጋ ሞተ ምንል። እሺ መለኮት በስጋ ሲሞት መለኮት ሞቷል ወይስ አልሞተም? በለበሰው ስጋ መለኮት ሞታል እኮ። እሺ መለኮቱ ሞቷል ማለት ነው በለበሰው ስጋ። በለበሰው ሞተ። መለኮት በስጋው ሞተ خلاص። እና ምክንያቱም አሁን እሱ እያለ ያለው ምንድነው? በተዋህዶ ብሎ ማለት አምላክ ሰው ሆነ እሱ አምላክ ሆነ ማለት ነው። አይነጣጠሉም። አምላክና ኢየሱስ ያኒ ሰውየውና አምላክ አይነጣጠሉም። ስለዚህ መለኮት ሞቷል በኦርቶዶክስ ተዋህዶ በተዋህዶ ሞቷል። ስጋኔ ተዋህዶ መሲ ቆይ ፖለቲካ አትስሪ ይያለው እኔ ላብራራ ቆይ እና እንደዛ ያልኩ ቆይማ ተው ትምህርቱ የኔ ነው ችግር የለም። ወላሂ ለቆ ገብታችሁ ታውላችሁ። እኔም ለምሳሌ የማይሞተው ሞተ ብለን ስንል ጥንቱንም ለስጋ የማይሞተው ሞተ አይባልም። በለበሰው ስጋ መለኮት ሞተ ነው የምንለኛ። ስለዚህ ተራበ ያልከኝ እንደሆነ ሞተ ምንም የተለየ ነገር እኮ ያልከው ነው። እኔ ደገምኩት ሞተ እኮ ሞተ አልክ እኮ خلاص። በስጋም ይሁን በአጥንትም ይሁን በደም ይሁን መለኮት ሞቷል። በምኑ ነው የሞተ መሲ? በምኑ ነው ሞተ? በምኑ ነው የሞተ? ይኸውልህ በስጋውም ሆነ በአጥንቱም ሆነ በመንፈሱም ሆነ ሞተ خلاص። መለኮት ሞተ። መለኮት በስጋው ሞተ ብለሃል ብያለሁ። አዎ خلاص መለኮት ሞተ። ምንም ጭቅጭቅ አያስፈልግም። ስለዚህ ምንድነው ሰው አምላክ ሆነ አምላክ ሰው ሆነ ሰው የሆነው አምላክ ሞተ ነው አስተምሮታችሁ። በነገራችን ላይ ኦርቶዶክስ አትበይ። እኔ ኦርቶዶክስ አይደለሁም። ሞት ያልመጣሁም እኔ ኦርቶዶክስ አይደለሁም። ኦርቶዶክስ ወጥቻለሁ። ከዛ ቤተክርስቲያኖቱ የምታምንበትን እኮ እየተናገርክ ያለው ኦርቶዶክስ አትበይ ትላለህ እንዴ? ኦርቶዶክስ ቤተክርስቲያን ማለትም ተዋህዶ ማንኛውም ክርስቲያን ልጅ መለኮት በስጋ ሞተ ነው የሚል። ይሄኔ አልተሳሳትኩኝም፣ ግን እናንተ ስላልተረዳችሁት ነው እንጂ መለኮት ካላልንስ ሳልኖር ተሳሳት ካላልንም ይሄ የኦርቶዶክስን እምነት ነው የተናገርከው። በኦርቶዶክስ ማለት እንደውም ኦርቶዶክስ ተዋህዶ ሁሉም ክርስትና እንደዚህ ነው የሚያምን መስዬ መለኮት በስጋ ሞተ ተዋህዶ ቆይ ተዋህዶና ተዋህዶ ብሎ ማለት መለኮትና ሰው አይነጣጠልም። በተዋህዶ ቤተክርስቲያን በፕሮቴስታንት መለኮትና ሰው ይነጣጠላል። ለምሳሌ ፕሮቴስታንቶች ማለትም በካቶሊክ በኩል ያሉት ፕሮቴስታንቶች የኢየሱስ ሰውነት አምላክ አለው ብለው ያምናሉ። በተዋህዶ ቤተክርስቲያን ግን የክርስቶስ ሰውነት አምላክ አለው ብላ አታምንም። ኢቭን እንኳን በ2000 የታተመው መጽሐፍ አሁን እነ ልደተ የሚያትሙት መጽሐፍ ቅዱስ ምንድነው የክርስቶስ የጌታችን የኢየሱስ ክርስቶስ አምላክና አባት የሚለውን አንስተዋለች ኦርቶዶክስ ማለት ነው። ኦኬ ኦርቶዶክስ ለክርስቶስ አምላክ አለው አትልም። እንዴ የተለያዩ ዲያቆናት እንዴት ክርስቶስ ራሱ አምላክ ሆኖ አምላክ አለው እንዴት ይባላል ይላሉ። ተዋህዶ ብሎ ማለት ሰው አምላክ ይኸውልሽ አሁን አንቺ አምላክ ይኸውልሽ በስጋው ወደ አምላኬ ወደ አምላካችሁ የጌታችን አምላክና አባት ይባረክ ማለት ፍጡር የሆነን ስጋ ገንዘቡ ስላደረገ ወደ አምላኬ ያለ የባህሪ ይኸውልሽ ወደ አምላኬ ያለ በስጋ ይፈጥረዋልና ወደ አባት ያለ የባህሪ አባቱ ነውና አንድምታው በራሱ ወደ አምላካችሁ አለ እኛን አስገኛችን ነውና ወደ አባታችሁ አለ የጸጋ አባታችን ነውና ተብሎ ይተረጎማል። ወደ አምላኬ ወደ አምላካችሁ ወደ አባታችሁ ቆይ ወደ ክርስቶስ ወደ አባታችን ሲል የጸጋ አባታችን መሆኑ ራሱ ክርስቶስ ለኛ የጸጋ አባታችን መሆኑን እየገለጠ ነው። ወደ አባታችን የሚል አለ፣ ወደ አባታችን የሚል አለ፣ ወደ አባታችን የሚል የለም። ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ የሚለው ኦፍ ኮርስ አዎ ክርስቶስ አባቴ የሚለው የራሱን አባትነት ለመግለጥ ነው ወይስ የአብን አባትነት ለመግለጥ ነው? በጣም ጥሩ። ክርስቶስ አባቴ ሲል የባህሪ አባቱ ስለሆነ አምላኬ ሲል ደግሞ ፍጹም ሰው መሆኑንና በስጋው ፍጡር የሆነ ስጋ ስለለበሰ
አልሙህም ለማንኛውም ከጃጋ ተነጋግራችኋል። እስካሁን የተነጋገራችሁበት ወንጌል ላይ የለም፣ መጽሐፍ ቅዱስ ላይ የለም። ይሄ ሁሉ ፍልስፍናና ወሬ ምንድነው? የቄሶችና የመነኩሴዎች ነው። ለዚህም ነው የኦርቶዶክስ አስተምሮ፣ የፕሮቴስታንት አስተምሮ፣ የካቶሊክ አስተምሮ፣ የስላሴ አስተምሮ የቄሶችና የመነኩሴዎች ፍልስፍና እንጂ ወንጌል ላይ የለም። እንደዚህ አወሳስባችሁ አደበላልቃችሁ ሽውርር አድርጋችሁ ውስብስብ አድርጋችሁ ያቀረባችሁት መነኩሴዎችና ቄሶች ናቸው እንጂ የእግዚአብሔር መንፈስ አይደለም። ይህ መንፈስ የግሪክ ባህል ያለበት፣ የግሪክ ፖለቲካ ያለበት፣ የግሪክ ባህል ያለበት ነው። የእግዚአብሔር መንፈስ ክርስቶስ እግዚአብሔርን የሚፈራ ሰው ነው። እግዚአብሔር ደግሞ ቀናተኛ አምላክ ነው። አለቀ ደቀቀ። በጣም አጭርና ግልጽ። ይህንን ዓለም የፈጠረ አንድ አምላክ አብ አለን ያለው ሐዋርያው ጳውሎስ ማለት ነው። እናንተ መጣችሁ እናንተ ቆይ ሳልኖር እየቆይ እስካሁን አውርተሃል። እስካሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያ ጥንት የምናውቀው ምንድነው? ድንግል ፈጣሪዋን ወለደችው እየተባለ ሲዘመር ከበሮ ሲጎሰም ነው የኖረው። ነገር ግን መጽሐፍ ቅዱስ ሲገለጥ ድንግል ፈጣሪዋን ወለደችው የሚል ነገር የለም። ሶ ምንድነው? ቄስና መነኩሴ በእግዚአብሔር ወንጌል ላይ ሲዶልቱ ነው የኖሩት። ስለዚህ እንደ ቄስና እንደ መነኩሴ ክፉ የለም። የእግዚአብሔርን ወንጌል ከመጠበቅ የራሳቸውን ኢጎ ተከትለው በወንጌል ላይ ሲዶልቱ ለሄደው ለነገስታት እየተናገሩ ነገስታቱ ነጋሪት እየጎሰሙ ኢየሱስን ፈጣሪ አርጋችሁ ትይዛላችሁ በማለት ህዝብን የሚያስገድዱ የነበሩ ናቸው። በተለይም ማርያምን ቴዎቶኮስ ማለትም የአምላክ እናት ያስባለው ቄርሎስ የተባለ ሰውዬ ሙስና ከፍሎ ነው። ሙስና ለቢዛንታይን ነገስታት ሙስና ከፍሎ ነው ማርያምን ቴዎቶኮስ ናት የአምላክ እናት ናት ያስባለው። ስለዚህ የቄስና የመነኩሴ እንደባ አምጥተህ ወንጌል አስመስለህ አትናገር። ብሉይ ኪዳንና አዲስ ኪዳን የአይሁዶች እምነት ነው። የአይሁዶች አምላክ ነው ያለበት። አይሁዶች ናቸው። ክርስቶስ አይሁድ ነው፣ ጴጥሮስ አይሁድ ነው፣ ጳውሎስ አይሁድ ነው። አምላክ አንድና ግልጽ የሆነ አምላክ ነው ያለው። አንድ የአብርሃም አምላክ ያህዌ የተባለ በአማርኛ ሲተረጎም እግዚአብሔር የተባለ ነው። ተግባብተናል። በዛ ወጥቶ በዚህ ወርዶ በስጋው በአጥንቱ በደሙ በቁርጭምጭምቱ በፀጉሩ እንደዚህ አይነት ትርጉም የማይሰጥ ፍልስፍና የቄሶች ደባ ነው። ቄሶቹን የስራቸውን ይስጣቸው። አንዴ ሞተዋል፣ እዛ ገሃነም ትገናኛላችሁ። አለቀ። ወንጌል ላይ የሌለ ፍልስፍና አንቀበልም። አንዴ ላውራ መስያ ምንም አንዴ ላውራ ቆይ አንዴ ከማውራት ወሂድ ያፈርሶን አንድ ቃል ስጠኝ። 5 ደቂቃ አመሰግናለሁ። እንደው ኡስታዝ ወሂድ እንደው ተባረክ። እኔ መሲ ምንድነው አሁን የተናገረችው መሰረት የቄሶች ፍልስፍና ነው ባይዘው መስያ። አንዳንዴ ስንነጋገር ከእውቀት ብናገር ደስ ይላል። እኔ ለምትሽ ያለሽ ጤና ደስ ይላል። ከእውቀት ነው ሳልኖር ስነ ስርዓት ሳልኖር ስነ ስርዓት ግዴታ ነው የመጣው። ቆይ ሚውት አረጋለሁ። ሚውት እስከማደርግህ ራስህን ካላከበርክ ስነ ስርዓት ካለማወቅ ነው ይለኛል እንዴ? ካለማወቅ ካልሆነ ምዕራፍና አንቀጽ እኮ ጠቅሰህ እኮ አልነገርከኝም እኮ። በስጋው በአጥንቱ በደሙ በቁንጭርጭምቱ እያልክ እኮ ያወራህ እኮ ምዕራፍና አንቀጽ የለውም ወንጌል ላይ። ወንጌል ላይ አንድ ግልጽ ኢየሱስ አለ፣ አንድ ግልጽ እግዚአብሔር አለ፣ አንዲት ግልጽ የሆነች አይሁዳዊት ማርያም አለች። ተግባብተናል። ከዛ በተረፈ አታውቅም አላውቅም አላልኩም እኮ። ያን አታውቅም ብሎ ማለት ይሄ ስም ማጥፋት የኔን ዋጋ ለማሳጣት አስበህ ከሆነ እኔ ከግስት ላይ አወርድሃለሁ። አንተ ራሱ ታውቃለህ። ምንድን ነው ያልከው? በሰማይ አባት የለውም፣ በምድር አባት የለውም፣ በሰማይ እናት የለውም። እንዲህ አይነት ፍልስፍናዎች ያመጣኸው ከቤተ ክርስቲያን ውስጥ ነው እንጂ ከኪስህ ነው እንጂ ወንጌል ላይ አለ በሰማይ እናት የለውም፣ በምድር አባት የለውም። እንደዚህ አይነት ፍልስፍና ከግሪክ ወደ ወንጌል የተጋባ ፍልስፍና እንጂ ሐዋርያት አያውቁትም። ሐዋርያት አንድ እግዚአብሔር አለና በእግዚአብሔርና በሕዝብ መካከል አንድ መካከለኛ ክርስቶስ የሆነ ሰው የሆነ ክርስቶስ ኢየሱስ አለ ብለው ነው ያስተማሩት። ስለ ሰው ክርስቶስ፣ ስለ አንድ አምላክ ስለ እግዚአብሔር ነው ወንጌል የሚያወራው። መሲ ቆይ እሺ፣ ሰው የሚያዝንጽ ነገር እንነጋገር ብዬ ነው መሲ። የጥላቻ አይጠቅምም። ታየው ዝም ብለሽ እሱን ምንም ችግር የለም። አንቺ ግን አብን ትቀበያለሽ መሲ? አብ እያልሽ ነበር። አብን ትቀበያለሽ አንቺ? አብ የአይሁዶች አምላክ ነው። አብ የተባለው እግዚአብሔር ነው። የአይሁዶች አምላክ ነው። አይሁዶች አንቺ አላ ነው መስጠም ያለሽ። ቆይ ወሂድ አንዴ አፈርሶን ወሂድ አረ ወሂድ በወንዛችን እየገባችሁ ነው። በወንዛችን አሁን የጀመርነው የልጅነቱን ጉዳይ አልጨረስኩም። አሁን ለምሳሌ የልጅነቱን ጉዳይ አልጨረስንም። አሁን አረ ወሂድ በወንዛችን ቆይ ጃቢሮ ታዘብ ጃቢሮ መሲ ታዘቢ።
የንስጥሮስን ትምህርት አምጥቶ ነው ቁጭ አድርጎ ያደረገው። ተመልሶ ደግሞ ሊያጋጥመው ይሞክራል። ለይቶ እንደ ዶሮ ገንጥሎ እንደ ድንሽ ደግሞ ልትጨፈልቅ ትሞክራለህ። አይሆንም፣ የማይሆን ነገር ነው። ስለዚህ እንቀጥል። መሲ ፈቀጅልኝ በቃ። ስለዚህ አሁን ምን እናደርጋለን መሰለ? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ከማርያም የነሳው ስጋና ደም የአብ ልጁ ነው ወይስ አይደለም? የቅድሙ ላይ አይደለም ብለሃል። ጥሩ ቆይ፣ አይደለም ብለሃል ሳይሆን ስግው ቃል አይደለም ወይስ ነው? መጀመሪያ አይ ስግው ቃል ነው ማለት እኮ ስጋ የሆነ ቃል ነው ማለት ነው። ስለ ቃል አልጠየቅኩም እኮ በቃ ስግው ቃል ነው። ማርያም ቶ አይ ተው፣ ሌላ ቦታማ አትሂድ። ስግው ቃል ማለት እኮ ኢንካርኔትድ ወርድ ማለት ነው። ስግው ቃል ማለት ነው። ስግው ቃል እያልክ ስትሄድ ባለቤቱ ስለ ቃል ነው እያወራ ያለው። እኔ እየጠየቅኩ ያለሁት ስለ ቃል ሳይሆን ቃል ገንዘቡ ስላደረገው ስለ ስጋ ነው እየጠየቅኩ ያለሁት። ያ ስጋ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ሰው ለአብ ልጁ ነው ወይስ አይደለም? የቅድሙን ድገምልኝ፣ አንዴ ብቻ ድገምልኝ። በጣም ጥሩ። አካላዊ ቃል ምንድነው ብለናል? አካላዊ ቃል እንዲህ ልመልስልህ። ቆይ ውስጥ ወይድ ኧረ በወንዛችን ተው ወይድ በወንዛችን ምን መሰለ? ቅድም አካላዊ ቃል ለአብ አባቱ ነው። ቆይ አካላዊ ቃል ለአብ አባቱ ነው አይደለ? ስለዚህ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል አልኩህ እኮ። ስለዚህ አሁን ጥያቄ በቃ ጥሩ። ስለዚህ ቅድም ምን ብለሃል? ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ያ ሰውነት ለአብ ልጁ አይደለም ብለሃል። አሁን ልጁ ነው ወይስ አይደለም? አሁን ደግሞ በተዋህዶ የአብ ገንዘብ ሁሉ የወልድ ነው። የወልድ ገንዘብ ሁሉ የስጋ ነው። የስጋ ገንዘቡ ደግሞ የቃል ነው። ልጁ ነው ወይስ አይደለም ነው ያልኩ የጠየኩ። አዎ የቃል ገንዘብ ለስጋ ነው፣ የስጋ ገንዘብ ለቃል ነው የጠየኩ። ያ ስጋ ለአብ ልጁ ነው ወይስ አይደለም? የቃል ገንዘብ ለስጋ ነው፣ የስጋ ገንዘብ ለቃል ነው። አውቀ ነው ሳልኖርዬ አንዱ አፈር ያስበላኝ ኡስታዝ ወይድ ከምሬ ነው ጌታን። አይ ተው ካልከኝ እና ካልመለስከው ችግር የለውም እተዋለሁ፣ ወላሂ እተዋለሁ። የጠየኩ ጥያቄ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገው ያ ሰው ወይም ሰውነት ለአብ ልጁ ነው ወይስ አይደለም? የስ ኦር ኖ? በጣም ጥሩ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ወይ በቃ አልመለስከውም። በቃ እሺ ተወው። እግዚአብሔር መቀጠል ይችላል። አሁን መሲ መቀጠል ይችላል። የምር አዝኜ ባለው ለምን እንዳዘንኩበት አውቃለህ? ቀጥታ የጠየቀውን ጥያቄ ቀጥታ ስለማትመልስ ማለት ነው። ቅድም ግን ወጥመድ ውስጥ የገባው የንስጥሮስ ትምህርት ውስጥ ነው የገባው። አስተካከል። ለማንኛውም ድንግል ማርያም ማህፀን ውስጥ ያለው ስጋና ደም ወያ ሰው ለአብ ልጁ ነው ተብሎ ነው የሚታመነው በኦርቶዶክስ። እና የስጋ ገንዘብ ለቃል ያልኩህ ለማን ነው ታዲያ? የስጋ ገንዘብ ለቃል የቃል ልጁ አይደለም ብለሃል። ልጁ አይደለም ብለሃል። ሳልኖር ልጁ አይደለም ብለሃል። ወይድ በእርግጥ ትክክል ነህ። አሁን ቅድም የጠየቀበትና አሁን ይለያያል። እንዚያማ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ብሎ ቅድም አይ ብለሃል። አይ ልጁ አይደለም ብለሃል። አሁን ደግሞ ልጁ ነው ብለሃል። እሺ ያ ድንግል ማርያም ማህፀን ኦኬ ችግር እሺ በቃ ተው በቃ። አይ እንትን አልክ በጣም እንትን አግሬሲቭ እያደረኩ እንዲሰማኝ ስለማልፈልግ ተው ችግር የለውም። እሺ ሳልኖርዬ ሌላ ሰውና የክርስቶስን ፍጹም ሰውነት ካንተ ነው የተማርኩት። ባይገርምህ እኔ መምሬ ነህ ተምሬያለሁ ካንተ የክርስቶስን ፍጹም ሰውነት። በነገራችን ላይ እግዚአብሔር ነው መለኮትነት ነበር ነው ፍጹም ሰውነቱን የተማርኩት ካንተ ነው። ክርስቶስን ነው የምልህ። ምንም እኔ ካንተ ጋር ስማር ደስ ስለሚለኝ አብሽር። ደግሞ ተከባብረን ነው እኔም አከብርሃለሁ። ታውቃለህ አንተን ወደ ክርስትና መልሳለሁ ብዬ የተጣለሁ ከክርስቲያኖች ጋርም እና ዋጋ የከፈልኩብህ ሰው ነህ። እንደው እንደ ቀልድ ካንተ ጋር መለያየት የለም። አረኔ ዛሬ በሳቅ ማለቄ ነው። መላጨቱን ትተህ መልሱ ብትመልስ ጥሩ ነበረ። ችግር የለውም። እሺ አንድ ጥያቄ ልጠይቅህ እስቲ፣ ቀለል አድርጌ ጥያቄ ልጠይቅህ እዚሁ ላይ ማለት ነው። ጠይቀኝ ስለ ክርስቶስ ችግር የለም። ደስ ያለህን ጠይቅ። ኦኬ እንትን ላይ ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል። አብ ስለ ወልድ ሲያወራ አይደለ? እውነት ነው። አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው የዕብራውያን ጸሐፊ? መጽሐፍ ቅዱስ ላይ አለ። ከመዝሙረ ዳዊት ኮት የተደረገ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው? ከመዝሙረ ዳዊት ዋኔ ወመረድኩ ከሚለው መሰለኝ። እሱ እንትን መዝሙር 2:7 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን እኔ ጠየቅኩ። እዛው ላይ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለውን ከየት ነው የጠቀሰው?
እንዴ ከቶ ለማን ነው ያለው የሚል እኮ ነው። ከቶ ለማን ነው ያለው የሚለው የጠየቁት ጥያቄ ልብ አድርግ። የጠየቁት ጥያቄ እኔ አባት ሆናለሁ እርሱ ልጅ ሆነኛል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ነው አይደለ ያለው? አዎ ቀጥል ጠቅለል አድርገህ ጠይቀኝ። ጥያቄውን ጠቅለል አድርገህ ጠይቀኝ። አዎ እሱ ላይ ሲናገር ምን አለ? አንተ ባንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ ይላል። ያ ዘር ፍጡር ነው ወይስ አይደለም? ዘር የተባለው ከወገቡ ከወገብ ዘር የተባለው ፍጡር ነው እንጂ ከወገብ ዘር የወጣው። ኦኬ ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይላል። ለማን ነው ልጅ የሚሆነው? ለአብ። ማን ነው ልጅ የሚሆነው? ስግው ቃል አይደለም። እዛ ጋር በጥቅሱ መሰረት ሂድልኝ። ተው ችግር የለውም እባክህ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ድረስ ነው ያለው። አንተ ባንቀላፋ ጊዜ ኢየሱስ ነው እንደዛ የሚለው። ለእርሱ ነው የሚለው፣ ለዘሩ ነው የሚለው። ከወገብ የሚወጣ ዘርን አስነሳለሁ አለ። ዘር ስፐርማቲኮስ ዘር ነው የሚለው። ዘር ሲድ። ለዛ ዘር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ዘር ኦንቶሎጂካሊ ከአብ ጋር አንድ ነው። አለ ሳልኖር አለ ሳልኖር ነው። እኔ ጋርም አይሰማም። ማሳይ ቼክ አድርግልኝ አንዴ። ላ ይሰማል። ሳልኖር አድርጓል። ኦኬ ሳልኖር አለ። ሳልኖር በነገራችን ላይ የወሎ ሰው መሰለኝ። አማማሉ አጠያየቁ እንደኛ አካባቢ ነው። ቋንቋው በወንዛችን ምናምን የሚባለው እኛ አካባቢ ነው፣ ወሎ አካባቢ ነው። ጠብቁትና ይግባ ምናምን ይግባ። ጃቢር እሺ፣ ማጠቃለያ ስሪበት መስል የሆነ ነገር የምትፈልጊ ከሆነ አዎ። እሺ ማጠቃለያ ሲሰራበት ጋይሶች እንግዲህ እስካሁን ተከታትላችኋል። በስጋው ነው በምኑ ነው የሚባሉ ነገሮች እነዚህ መጽሐፍ ቅዱስ ላይ የሉም። በታሪክ መጽሐፍ ቅዱስ በጣም ቀላል አስተምሮ ቀላልና ግልጽ ነው። የሰው ልጅ የፈጠረ አንድ አምላክ እንዳለ፣ ማርያምና ኢየሱስ ደግሞ አይሁዳውያን እንደሆኑ፣ አንድ አምላክ እንዳላቸው፣ አምላክን የሚፈሩ ሰዎች እንደሆኑ ነው መጽሐፍ ቅዱስ በግልጽ የሚያስተምረው። ታዲያ እነዚህ ሰዎች ለምንድን ነው እንደዚህ አይነት ውስብስብና እንደዚህ አይነት ፍልስፍና የገቡት ሲባል በዘመናት መካከል ሐዋርያቱ ከፍልስጤም ተሰደው ወደ ግሪክ ሲሄዱ፣ ወደ ጣሊያን፣ ወደ ቱርክ ሲሄዱ እዛ አካባቢ የነበረው የግሪክ ፖለቲካ፣ የግሪክ ፍልስፍና፣ የግሪክ ባህል ምን አደረገው? ተጽዕኖ አሳደረበት። በክርስትና አይታችሁ ከሆነ ሲጸልዩ እንዲህ ይላል አይደለም? ሶሻል ሚዲያ ላይ ፎቶታችሁ ከሆነ እንደዚህ ብሎ በተለይ ጴንጤዎች እንደዚህ ብለው ይጸልያሉ፣ እንደዚህ ብለው ይጸልያሉ። ይህ በእንትን በአይሁዳውያኖች ማነው በግሪካውያኖች ባህል የተለመደ ነው። ያኔ መተናነስን አንድ አካል የአንድ ሀብታም ባሪያ መሆንን የማሳየ ነው። ማህበረሰቡ ይሄን ይጠቀሙ ነበር። በአይሁድ እጅን ማጣመር የተከለከለ ነው። ለዚህ ነው የአይሁድ እምነት ነው መጽሐፍ ቅዱስ ላይ ያለው የአይሁድ አንድ አምላክ ነው። ይህ የአይሁድ አንድ አምላክ ወደ ግሪክ፣ ወደ ሮም፣ ወደ ጣሊያን፣ ወደ ቱርክ ሲሄድ የተለያዩ ሀሳቦች ተጨምረውበታል ነው፣ የሰው እጅ ገብተውበታል ነው እያልናቸው ያለ ነው ማለት ነው። ይህም ብቻም ሳይሆን ልብ ብላችሁ ከሆነ ሳልኖርን ሰምታችሁት ከሆነ ኡስታዝ ራሱ ምን እያለው ነበረ? ንስጥሮሳዊ ሆነሃል እያለው ነበረ። ንስጥሮስ የተባለው ቄስ አመለካከቱ ከኦርቶዶክሶች አመለካከት ጋር አይመሳሰልም፣ ከካቶሊኮችም ጋር አይመሳሰልም። አንድ የሥላሴ ዶክትሪን አማኝ አሁን የተናገረውን አሁን መልሶ አይናገርም። ምክንያቱም የሥላሴ ዶክትሪን ምንድነው? ከ1300 በላይ ቄሶች ተሳትፈውበታል። ኦኬ፣ ከአንደኛው ቄስ ወጣችሁ አንደኛው ቄስ ነው የምትገቡት፣ ከአንደኛው ቄስ ገብታችሁ አንደኛው ቄስ ነው የምትገቡት። ያኒ መውጫው አይታወቅም፣ መግቢያው አይታወቅም። በጣም የተወሳሰበ ነው። የተወሳሰበ የሆነው ለምንድን ነው? በጣም ብዙ ሰዎች ናቸው በተለያየ ዘመን ያሉ ቄሶችና መነኮሳት፣ የተለያየ እድሜ ያላቸው፣ የተለያየ አገር ያሉ ቄሶችና መነኮሳቶች ናቸው የተሳተፉበት። አስቡት እንግዲህ የ1300 ቄስና መነኩሴ አመለካከት ነው ሥላሴ ላይ ያለው ማለት ነው። ኢቭን ምንድነው ያለው እሱ እንግዲህ ተዋህዶ የሚባለው ነው። ሳልኖር ማለትም ኦርቶዶክሶች ማን የሚባለው ቄስ ተከታይ ናቸው? ዲዮስቆሮስ የሚባል ቄስ ተከታዮች ናቸው። ግን ሲጠየቅ ሳልኖር ከዲዮስቆሮስ ወጥቶ ማን ነበር? ንስጥሮስ የሚባለው ቄስ አመለካከት ላይ ገባ። ምክንያቱም ቋሚ የሆነ ወጥ የሆነ አስተምሮ የለም። ስለዚህ ከዚህ ሁሉ ውስብስብ ከዚህ ሁሉ
ፍልስፍና ወደ አይሁዱ እምነት ወደ መጽሐፍ ቅዱሱ ተመለሱና የተጻፈላችሁን በቀጥታ ተከተሉት። ቀላል ነው፣ ግልጽ ነው። ፈጣሪ አለ፣ ይፈጠረን አለ። ኢየሱስ ደግሞ ከአንዱ ፈጣሪ የተላከ መልእክተኛ ነው ይላል ነው። ስለዚህ ይሄ ሁሉ ወሬ እስካሁን የሰማችሁት በየዘመናት መካከል በየነገስታቱ ላይ የተጨመሩ የተቀነሱ አመለካከቶች ናቸው ነው ሲጠቃለል ማለት ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር ተቀባይነት የለውም። ተገብተናል። ለዚህ ነው የግዴታ እነዚህ ቄሶች ያመጡት አመለካከት ከመጽሐፍ ቅዱስ ጋር መገጣጠም አለበት። ካልተገጣጠመ ተቀባይነት የለውም ነው።